ማግስት ሚዲያ አሜሪካ የኢትዮጵያ መንግስት በራሱ ዜጎች ላይ የድሮን ጥቃት መፈጸም እንዲያቆም ጠየቀች። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ መሆኑ ተሰማ። በመላው ኢትዮጵያ እየተካሄደ የሚገኘው የጤና ባለሙያዎች የሥራ ማቆም አድማ እንደቀጠለ ነው። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበትበት ቀበሌ ታጣቂዎች ባደረሱት ጥቃት 6 ሕፃናትን ጨምሮ ቢያንስ 16 ሰዎች ሲገደሉ 14 ሰዎች ቆሰሉ። የኢትዮጵያ ኢኮኖሚክስ ማህበር ይፋ ባደረገው የኢኮኖሚ ሪፖርት የሀገሪቱ ኢኮኖሚ በዘርፈ ብዙ ቀውሶች ውስጥ እንደሚገኝ አመላከተ። ሰላም ጤና ይስጥልን የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተዘጋጁላችሁ መረጃዎች ናቸው። በማስከተል በዝርዝር እንመለከታቸዋለን። ማግስት ሚዲያ አሜሪካ የኢትዮጵያ መንግስት በራሱ ዜጎች ላይ የድሮን ጥቃት መፈጸም እንዲያቆም ጠየቀች። በአዲስ አበባ የአሜሪካን አምባሳደር ሄርቪንግ ማሲንጋ ዛሬ በኤምባሲው ገጽ በወጣ መግለጫቸው ነው መንግስት ድሮን መጠቀም እንዲያቆምና የሰላም መንገዶችን እንዲያመቻች የጠየቁት። ከዚህ በተጨማሪ የፋኖ ታጣቂዎችና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጠይቀዋል። በአማራ ክልል ከመንግስት ጋር በጦርነት ላይ የሚገኘው ፋኖ ሰላማዊና ሊሳካ የሚችል ዓላማ በማንገብ ለሰላም ንግግር ወደፊት እንዲመጣ ጠይቀዋል። የኦሮሞ ነጻነት ሰራዊት ግጭቱን በማቆም ከዚህ ቀደም ወደ ተጀመረው የሰላም ንግግር እንዲመለስ አምባሳደር ማሲንጋ በመግለጫቸው አሳስበዋል። በተያያዘ ዜና አምባሳደሩ ማክሰኞ ዕለት ወደ ትግራይ ክልል ተጉዘው በሽረ ከተማ ከክልሉ አመራሮች ጋር የተወያዩ ሲሆን በትግራይ ክልል ውስጥ ለረጅም ጊዜ ተፈናቅለው የሚገኙ ዜጎች በአስቸኳይ ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። አምባሳደሩ በወቅቱ ባደረጉት ንግግር የፖለቲካ ልዩነቶችን ወደ ጎን በማድረግ የሰዎችን ፍላጎት ቅድሚያ መስጠት እንደሚያስፈልግ አጽንኦት ሰጥተው አሜሪካ ከአጋሮቿና ከክልሉ ጊዜያዊ አስተዳደር ጋር በመተባበር የምታደርገው ሰብአዊ ድጋፍ ቢኖርም ይህ ድጋፍ ዘላቂ መፍትሄ ሊሆን እንደማይችል መግለጻቸው ይታወሳል። ዛሬ አርብ ግንቦት 15 2017 ዓ.ም በኤምባሲው ይፋዊ የማህበራዊ ሚዲያ ገጾች ላይ በወጣው መልእክታቸው አምባሳደር ሄርቪንግ ማሲንጋ በኢትዮጵያ እየተካሄዱ የሚገኙ ግጭቶችን ማቆምን በተመለከተ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ገልጸው እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው አስፍረዋል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ መሆኑ ተሰማ። መሰረት ሚዲያ የሀገር ውስጥና የተባበሩት አረብ ኤምሬት ምንጮቹን ዋቢ አድርጎ ጠቅላይ ሚኒስትር አብይ በዓለም ታሪክ ለመጀመሪያ ጊዜ ወደ ጠፈር የሚጓዙ የሀገር መሪ ሊሆኑ እንደሆነ ዘግቧል። ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ የሰላምና የአንድነት መልእክት ለዓለም ብሎም ለኢትዮጵያውያን ለማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂው ዘርፍ እንዲሳቡና እንዲነሳሱ ለማድረግ እንደሆነ ዘገባው አካቷል። በኢትዮጵያና በተባበሩት አረብ ኤምሬቶች መንግስታት እየተሰራ ነው የተባለውና ወጪው በተባበሩት አረብ ኤምሬቶች መንግስት ይሸፈናል የተባለለት የጠቅላይ ሚኒስትሩ የጠፈር ጉዞ ፕሮጀክት ኤክስ የሚል ስያሜ እንደተሰጠውም ለማወቅ ተችሏል። የጠቅላይ ሚኒስትር አብይ የጠፈር ጉዞ ከንፍቀ ክበብ ውጪ ወደ ዓለም አቀፉ የጠፈር ማዕከል ወይም ኢንተርናሽናል ስፔስ ስቴሽን እንደሆነ የታወቀ ሲሆን ወጪውም በአንድ ሰው እስከ $50 ሚሊዮን እንደሚደርስ ተነግሯል። ለዚሁ ጉዞ ከኢትዮጵያ 5 ባለስልጣናት እስከ ሐምሌ 2017 መጨረሻ ንግግሮችን አጠናቀው ጉዞ በመስከረም 2018 እውን እንዲሆን እንዲያስችሉ ኃላፊነት ተሰጥቷቸዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ በአገር ቤት ይህ የጠፈር ጉዟቸው ዜና መነጋገሪያ በሆነበት በአሁኑ ጊዜ እርሳቸው ለይፋዊ የሥራ ጉብኝት ፈረንሳይ ፓሪስ ይገኛሉ። በመላው ኢትዮጵያ እየተካሄደ የሚገኘው የጤና ባለሙያዎች የተሟላ የሥራ ማቆም አድማ እንደቀጠለ ነው። ከዚሁ የጤና ባለሙያዎች የመብት ጥያቄ ጋር በተገናኘ ታስረው የነበሩት የኢትዮጵያ ሐኪሞች ማህበር ፕሬዝዳንት የተፈቱ ቢሆንም አሁንም እስከ 80 የሚደርሱ ባለሙያዎች ታስረው እንደሚገኙ ለማወቅ ተችሏል። ባለሙያዎች ከቤታቸውና ከሥራ ቦታቸው በመንግስት የጸጥታ ኃይሎች ለእስር መዳረጋቸውን ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ አስታውቋል። ኢሰመኮ በዚሁ መግለጫው በሕክምና ተቋማት በመካሄድ ላይ ያሉ የሥራ ማቆም አድማዎች እንዲሁም ይህን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ብሏል። ከግንቦት 5 2017 አንስቶ እየተካሄደ በሚገኘው የተሟላ የሥራ ማቆም አድማ ምክንያት በርካታ ታካሚዎች እየተጉላሉና
ለባሰ ህመም እየተዳረጉ መሆኑን መሰረት ሚዲያ ካሰባሰባቸው መረጃዎች ለመረዳት የቻለ ሲሆን ኢሰመኮ ባወጣው መግለጫም ይህንኑ አረጋግጦ የጤና ባለሙያዎች የመብት ጥያቄዎች ንቅናቄው ላቀረባቸው 12 ጥያቄዎች እስካሁን ቀጥተኛ ምላሽ ከመንግስት ያልተሰጠ ሲሆን በእስር ላይ ከሚገኙት መካከል ፍርድ ቤት የቀረቡት ባለሙያዎች ደግሞ አመጽና ሁከት የማነሳሳት ክስ ቀርቦባቸዋል። በአዲስ አበባ የሚገኙት ትላልቅ ሆስፒታሎችን ጨምሮ በመላው ሀገሪቱ የሚገኙ የተለያዩ ሆስፒታሎች ደግሞ የአዲስ የጤና ባለሙያዎች ቅጥር ማስታወቂያዎችን ማውጣታቸውን እንደቀጠሉ ነው። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበትበት ቀበሌ ታጣቂዎች ባደረሱት ጥቃት 6 ህጻናትን ጨምሮ ቢያንስ 16 ሰዎች መገደላቸውና 14 ሰዎች ደግሞ መቁሰላቸው ተሰማ። የክልሉ ሰላምና ጸጥታ ቢሮና ነዋሪዎች በቀበሌው የተፈጸመው ጥቃት ሸኔ ሲሉ በጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩ ታጣቂዎች መሆኑን ገልጸዋል። ታጣቂዎቹ በቤኒሻንጉል ጉሙዝ ክልል ምዥጋ ወረዳ አንገር ሜጢ ቀበሌ በመግባት ጥቃት የፈጸሙት ከትላንት በስቲያ ረቡዕ ግንቦት 13 2017 ዓ.ም ከንጋቱ 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ኔኖን ዋቢ አድርጎ ቢቢሲ ዘግቧል። ያለምንም ግጭት ከ12 ሰዓት ጀምሮ መጥተው ሰው መጨፍጨፍ ጀመሩ ያሉት ነዋሪዎቹ ንጋት ላይ የጀመረው ጥቃት ቀኑን ሙሉ መዝለቁን ተናግረዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና በክልሉ የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽህፈት ቤት ዋና ዳይሬክተር የሆኑት አቶ ለሜሳም በተመሳሳይ ጥቃቱ ስለመፈጸሙ አረጋግጠዋል። አቶ ለሜሳ በቀበሌው በተፈጸመው ጥቃት 16 ሰዎች መገደላቸውና 4 ነዋሪዎች መቁሰላቸውን የገለጹ ሲሆን ከተገደሉት መካከል በርካታዎቹ ህፃናትና ሴቶች መሆናቸውንም አክለዋል። ታጣቂዎቹ ከፈጸሙት ጥቃት በተጨማሪ ቤቶችንና ሞተር ሳይክሎችን ማቃጠላቸውን እንዲሁም የነዋሪዎችን እንስሳት ነድተው መውሰዳቸው የተነገረ ሲሆን አሁን ላይ የቀበሌዋ ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠልለው እንደሚገኙ ተጠቁሟል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢንያም መንገሻ ጥቃቱ በሸኔ ታጣቂዎች መፈጸሙን ያረጋገጡ ሲሆን የደረሰውን ጉዳት ለመለየት ማጣራት እየተደረገ መሆኑን ገልጸዋል። የቢሮ ኃላፊው አክለውም የጸጥታ ኃይል በቦታው መድረሱንና ማህበረሰቡም እየተመለሰ መሆኑን ጠቅሰው ነዋሪዎች ሸሽተው ጫካ ውስጥ ናቸው መባሉን አስተባብለዋል። የኢትዮጵያ ኢኮኖሚ ማህበር ይፋ ባደረገው የኢኮኖሚ ሪፖርት የሀገሪቱ ኢኮኖሚ በዘርፈ ብዙ ቀውሶች ውስጥ እንደሚገኝ አመላከተ። ከፈረንጆቹ 2003 እስከ 2023 ያለውን ጊዜ በሸፈነው በዚህ ሪፖርቱ ያገኛቸውና ይፋ ያደረጋቸው ግኝቶች አጠቃላይ ኢኮኖሚው ችግር ውስጥ እንደሚገኝ ያሳየ ነው። ከግኝቶቹ መካከል የሀገሪቱ ጥቅል ሀገራዊ ምርት ከዓመት ወደ ዓመት እያደገ ቢመጣም ከእድገቱ ዜጎች ሊያገኙ የሚገባው የነፍስ ወከፍ ገቢ በከፍተኛ መጠን ማሽቆልቆሉን የገለጸበት አንዱ ነው። በተለይ ከፈረንጆቹ 2019 አንስቶ በተለያዩ ምክንያቶች የምርት መጠን እየቀነሰ የዜጎች የመግዛት አቅምም እየወረደ መምጣቱን ሪፖርቱ ያሳያል። የህዝብ ቁጥር ከመጨመሩ ጋር ተያይዞ የፍላጎት መጠን ቢያድግም በተለይ የግብርናው ዘርፍ እድገት እያሽቆለቆለ ለአገልግሎት ዘርፍ ቦታውን እየለቀቀ መጥቷል። በዚህም ከፍተኛ የዋጋ ግሽበት የዜጎችን ህይወት አክብዶታል። ከ2020 እስከ 2023 ባሉት ዓመታትም 21 በመቶ የኢትዮጵያ ህዝብ የምግብ እጥረት ያለበት ሆኖ አሳልፏል። በአንጻሩ የሀገሪቱ የውጭ ዕዳ እየጨመረ እስከ 2023 ባለው ዓመት 63 ቢሊዮን ዶላር ተጠግቷል። ኢትዮጵያ ከፍተኛ የዕዳ ጫና ካለባቸው ሀገራት አንዷ ስትሆን የውጭ ንግዱና የመንግስት ገቢ አነስተኛ በመሆናቸው የሚገኘው የውጭ ምንዛሪ ለዕዳ ክፍያው ይውላል። የድህነት ምጣኔ ከ25 በመቶ በላይ፣ የገቢ ልዩነት ወይም በሀብታምና ድሃ መካከል ያለው ክፍተት ደግሞ በ40 በመቶ ያክል እየሰፋም ይገኛል። ማህበሩ በዚህ ሪፖርት በርካታ አማራጭ ያላቸውን የፖሊሲ እርምጃዎች ጠቁሟል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ መርጠን ያዘጋጀንላችሁ መረጃዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ሰላም። August Media.